ዛሬ ሮብ ነው። የሳምንቱ አጋማሽ ላይ በምንዛሬው ገበያ ምን አዲስ ነገር ተፈጠረ? የባንኮች ውድድር መንፈስ ዶላርን እየታደረሰው፣ በትይዩ ገበያው ላይ የሚሰሙት ጭምጭምታዎች እውነት ናቸው ወይ? ዛሬ በእጃችሁ ያለውን የውጭ ሀገር ገንዘብ ወደ ብር ከመቀየራችሁ በፊት ወይም ደግሞ ለመግዛት ከማሰባችሁ በፊት ይህንን የጥንቃቄና የዋጋ መረጃ የግድ መስማት አለባችሁ። የዛሬውን ትክክለኛ መረጃ አሁን አቀርብላችኋለሁ። ቪዲዮውን በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም በዚህ ዩቲዩብ ቻናል ላይ የምንዛሬና የቢዝነስ መረጃዎችን የምናካፍልበት መረጃ ቻናላችን ነው። ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑን። አሁን ቀጥታ ወደ ያዝንላችሁ ወደ ትይዩ ገበያው የገበያ መረጃ ነው የምንሄደው። የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ የአውስትራሊያ፣ የካናዳ፣ የስዊስ ፍራንክ፣ የቻይና ዩዋን፣ የኩዌት፣ የዲርሃም፣ የሳውዲ፣ የኦማን፣ የባህሬን፣ የጆርዳን፣ የኦማን፣ የቱርኪሽ፣ የኢጅፕትና የእስራኤልን ሽቅል የማስመለከታችሁ ይሆናል። የትም እንደማትሄዱ እርግጠኛ ነኝ። አብራችሁን ቆዩ። ከአሜሪካ ዶላር እንጀምራለን። አንዱ የአሜሪካ ዶላር በ189 ከ80 እየተሸጠ ይገኛል በትይዩ ገበያው። 100 የአሜሪካ ዶላር ደግሞ 18980 ይሸጣል። ባንክ ላይ አንዱ የአሜሪካ ዶላር በ156 ብር ከ06 ከ10 ብር ተጨማሪ ጉርሻ ጋር በኢትዮጵያ ንግድ ባንክ መረጃ መሰረት በመሸጥ ላይ እንደሚገኝ መረጃውን ለመመልከት ችለናል። ዩሮን ስንመለከት 1 ዩሮ 220 ብር ከ21 ሲዘረዘር 100 ዩሮ ደግሞ 22021 ብር ይዘረዘራል። 100 ዩሮ 22021 ብር ሲዘረዘር የፓውንድን ቀጥለን እንመለከታለን። የፓውንድ ስተርሊንግ ዛሬ ሮብ የካቲት 25 2018 ዓ.ም በ253 ብር ከ13 ሲዘረዘር 100 የፓውንድ ምንዛሬ ደግሞ 25313 ብር እየተዘረዘረ ነው የሚገኘው። በባንክ ላይ 207 ብር ከ64 የምንዛሬ ዋጋ ተቆርጦለት በመመንዘር ላይ ይገኛል። በንግድ ባንክ የምነግራቸው ምንዛሬዎች እንዲሁ ሁሉም ማለት ነው የ10 ብር ተጨማሪ ጉርሻ እንዳላቸው ልብ እንድትሉ ፈልጋለሁ። የስዊስ ፍራንክ እንመለከታለን። በመቀጠል የስዊስ ፍራንክ በትይዩ ገበያው 240